በህይወት ውስጥ በጣም ትልቁ ችግር ከመንቀሳቀሳችን በፊት አብዝቶ ማሰብና መጨነቅ ነው። ፍርሃት ተግባሩን እስኪቆጣጠር ድረስ እያንዳንዱን ስቴፕ ፕላን እናደርጋለን። ፐርፌክት የሆኑ እቅዶችን ለማቀድ እንታገላለን። ነገሮች ሊሆኑበት የሚችሉትን እያንዳንዱን እድል እናሰላለን። ያኔ ፍርሃት በዝምታ ውስጥ ሳናስተውለው ውሳኔ ሰጪ እየሆነ ይመጣል ማለት ነው። ነገር ግን እውነተኛ የሆነ ትምህርት ፐርፌክት ከመሆን የሚመጣበት እድል በጣም ጠባብ ነው። ይልቁኑ ፐርፌክሽን የምንለው ነገር የሚመጣው ከስህተቶች ነው። ብዙ ሰዎች ውድቀት ብለው ከሚጠሩት ነገር ነው ፐርፌክሽን የሚመጣው። ተሳስታችኋል ማለት የነገሮች መጨረሻ ነው ማለት አይደለም። በቀላሉ ስህተት ማለት አስቸጋሪ ልብስን የለበሰ ትምህርት እንደማለት ነው። በተመሰቃቀለ መስመርና በመሰናክል ውስጥ ነው እድገት የሚደበቀው። ተግባሮች ከፍቅር ሲመነጩ የሆነ ግዙፍ የሆነ ነገር እናንተን መደገፍ ይጀምራል። በጥረት ውስጥ ብቻችሁን አይደላችሁ። ልክ አላደል ከጀርባችሁ ባህር እየተንቀሳቀሰ እናንተ የውሃ ጠብታ የመሆን አይነት ስሜት ነው። ኢነርጂ ከናንተ ተቃራኒ ሳይሆን ከናንተ ጋር አብሮ የሚፈስ ነገር ይሆናል። ነገር ግን ተግባርና እርምጃዎቻችሁ ከፍርሃት የሚነሱ ከሆነ እናንተ ብቻ ራሳችሁን የምትከላከሉ ትሆናላችሁ። ከገንዘብና ከጥበቃ ጋር ብቻችሁን ትቀራላችሁ። ያላችሁን አቅም በሙሉ ልትሰበስቡ ትችላላችሁ። ገንዘብ ልትቆጥቡ ወይም ደግሞ ያላችሁን ነገር በሙሉ ኢንቨስት ልታደርጉ ትችላላችሁ። ሆኖም አሁንም ድረስ ፍርሃት ባህሩን ሊያሸንፍ አይችልም። ያ ባህር ሁሌም አሸናፊ ነው፣ ምክንያቱም ፍርሃት የሚነጠል ነው። ኃይልን የሚያስገኘው ደግሞ ፍቅር ነው። ነገሮችን ሰብሮ ለማለፍ የምርም የምትፈልጉ ከሆነ ጊዜያችሁ የግድ ጥበባችሁን ወይም ደግሞ ክህሎታችሁን ማገልገል መቻል አለበት። ትኩረታችሁ በማያባራ ሂደት መከፋፈል አይችልም። እያንዳንዱ የሚረብሻችሁን ነገር ማሳደድ አትችሉም። መዝናናትና ምኞታችሁን እኩል ማስኬድ አትችሉም። የሆነ ነገር የግድ ቅድሚያ የምትሰጡት ነገር መሆን መቻል አለበት። ታዲያ ይሄንን በሚገባ የሚረዱ ሰዎች በብዙ መሰናክሎች ውስጥ ያልፋሉ። እውነተኛ ስራ ምን ያክል አስቸጋሪ እንደሆነ በደንብ ነው የሚያውቁት። የሆነ ነገርን መስራት ብዙ መስዋዕትነትን ይጠይቃል። ጸሎት ብቻውን በቂ አይደለም። ተግባር የግድ እምነታችሁን መከተል መቻል አለበት። ቃላት በምናብ የሳሉትን ነገር እጆች የግድ መገንባት መቻል አለባቸው። ለውጥ ቁጭ ብሎ በመመኘት ብቻ አይመጣም። ይልቁኑ ለውጥ የሚመጣው በጥረት ውስጥ ነው። አብሮነትና በጋራ መስራት የግድ መገንባት አለባቸው። ታማኝ የሆኑ ንግግሮች የግድ መምጣት መቻል አለባቸው። እውነት የግድ ማስመሰልን መተካት መቻል አለበት። ውድቀት ራሱ እኮ ዋጋ አለው። ለመውደቅ ራሱ ድፍረት ማግኘት ብዙዎችን ያነቃቃል። መሞከር በራሱ መሪነት ወደ መሆን ይመጣል። ብዙ ሰዎች ማጣትን የሚፈሩበት መጠን በጣም ጥልቅ ነው። ድጋሚ መጀመር እንደሚችሉ ማሰብ አይፈልጉም። ህልሞቻቸው ውይይት ብቻ ሆነው ይቀራሉ። ወደፊት መንቀሳቀስን ማውራት ይተካዋል። ድፍረትን ማቀድና ማለም ይተካዋል። ፍርሃታችሁ እየተናገረ ህይወት ቆማ ትጠብቃለች። ነገር ግን መዘንጋት የሌለበት ነገር ህይወት ለሁሉም ሰው በድንገት ነው የምታበቀው። ስለዚህ ያለምንም ፍርሃት መኖር ነፃነት እየሆነ ይመጣል ማለት ነው። መተቸትን መፍራት ትርጉምና አቅሙን እያጣ ይመጣል። እሳቢዎችን መፍራት አቅሙን ያጣል። ፍርሃት ውሳኔዎቻችሁን መቆጣጠሩ እያከተመለት ይመጣል። ኮንፊደንስ በእምነት ውስጥ ማደግ ይጀምራል። ሰዎች እንግዲህ በራሳቸው አስተሳሰብ ቁጥጥር ስር ነው የሚወድቁት። ሐሳቦች ገደባችሁን፣ ጥጋችሁን ቅርጽ የሚያስይዙ ነገሮች ናቸው። እርምጃ መውሰድ አልችልም ብላችሁ የምታምኑ ከሆነ ሰውነታችሁ ያንን እምነት ነው የሚከተለው። ምንም የሚጀምረው ነገር አይኖርም። ነገር ግን የማመን እድል እንቅስቃሴውን ይለውጣል። ተግባር ኮንፊደንስን ይከተላል። ማንነትም ደግሞ ጥንካሬ እየሆነ ይመጣል። የሁላችሁ ማህበረሰቡ የማይታዩ ሰንሰለቶችን ነው የሚፈጥረው። የምናውቃቸው ብራንዶች የሰዎች ዋጋ ምልክት እየሆኑ ይመጣሉ። የኑሮ ደረጃ ለራስ ያለን ዋጋ እየተካ ይሄዳል። ሰዎች ከላይ ለሚታየው ምስል ባሪያ ይሆናሉ። ለሰዎች ማረጋገጫና ሰዎች መስለው ለሚቀርቡት ነገር ይገዛሉ።
ፕሮግራም ለተደረጉ ደስታዎችም እጅ ይሰጣሉ። ገና ስንወለድ ክሬቲቭ ሆነን ነው የምንወለደው። ነፃ አርቲስት ነን። ነፃነት ተፈጥሯዊ መልኩን ይዞ እኛ ውስጥ አለ። ከዛ ማህበረሰቡ ከኛ የሚጠበቁ ነገሮችን ይወስንልናል። ሀፍረትን መፍራት ውስጣችን እያደገ ይመጣል። ፈጠራም የተገደበ እየሆነ ይመጣል። አንዳንዴ ድፍረት ራሱ እንግዳ የሆነ ነገር እየሆነ ይመጣል። አንዳንዴ ነገሮችን መግለጽ ትችትን ይጋብዛል። ነገር ግን ፍርሃትን በሰዎችም ፊት ቢሆን መጋፈጥ አለባችሁ። ጥበብ ይወላችሁ ሪስክን ትጠይቃለች። ፈጠራ መገለጥን ትፈልጋለች። እውነተኛነት ድፍረትን ይጠይቃል። በራሳችሁ ማመን ትልቅ የሆነ ዋጋን የያዘ ነው። ደጋፊዎች ማለት የግለሰቦች ተከታዮች ማለት አይደለም። እነዛ ሰዎች ሰውየውን ሳይሆን ሰውየው የሚያምነውን ነገር ነው የሚከተሉት። መነቃቃት ሰዎች ትግልን አሸንፈው ከሱ በላይ መቆም እንደሚችሉ ያስታውሳቸዋል። ኮንፊደንስ ምሳሌ በሚሆኑ ሰዎች መሃል ነው የሚሰራጨው። እውነተኛ ሞቲቬሽን ራስ ወዳድ አይደለም። ሌሎችን ለመርዳት ካለ ፍላጎት ነው የሚመጣው። ማገልገል ደግሞ ለስኬት ዋጋና ትርጉም የሚሰጥ ነገር ነው። ቤተሰብ ማንነትን ቅርጽ ያስይዛል። ወላጆች የህይወት ዋጋ ላይ ጥልቅ የሆነ ተጽዕኖ አላቸው። የነሱ ተግባር ሌጋሲን ይገልጻል። ሽልማት በፍጹም አስተዳደግን አይተካም። ዝና መሰረትን ሊተካ አይችልም። ባህሪ የሚጀምረው ከቤት ነው። ህይወት አንዳንዴ እውነተኛ አትመስልም። እኛ ሰዎች ልክ ጌሙን የሚጫወቱ ሰዎች ዓለምን ቅርጽ እንደሚያስይዟት ሁሉ እውነታን እንደ አዲስ ዲዛይን ማድረግ እንችላለን። ምናብ ላይ የተሳለው ነገር የሚቻል ነገር እየሆነ ይመጣል። ነገር ግን ሲስተም ብዙ ጊዜ ሰዎችን ይከፋፍላል። መነጠል ብቸኝነትን ይፈጥራል። ብቸኝነት ደግሞ ቁጥጥርን ይፈጥራል። ቤተሰብ ደግሞ የታጣው ወይም የጠፋው ማዕከል ወደ መሆን ይመጣል። ኮኔክሽን ሰዋዊነትን እንደ አዲስ ያስጀምራል። ማህበረሰብ ጥንካሬን ይገነባል። የሰዎች ባህል የሚጀምረው ከሰላምታ ነው። አንዱ ለአንዱ ትንንሽ የሚባሉ ዕውቅናዎችን ከመስጠት የጋራ ህልውናዎችን ከማክበር ነው የሚጀምረው። ነገር ግን አሁን ያለው ዘመናዊ የሚባለው የሰው ልጅ አኗኗር አብዝቶ የሚለያይ ነው። ከተማዎችና ሲስተሞች በሰዎች መሃል ያለውን ኮኔክሽን ይከፋፍላሉ። ብቸኝነት ገበያዎችን ፈጥሯል። መነጠል ጥገኝነትን ፈጥሯል። መለየት አትራፊ ወደ መሆን መጥቷል። ሰዎች የህይወትን ትርጉም ሌላ ቦታ ነው የሚፈልጉት። ብዙ ሰው ባለበት ረብሻና ጫጫታ በሞላበት ስፍራ ነው የሚፈልጉት። ኮኔክሽንን ለመተካት ነው የሚሞክሩት። አንዳንዶች በተፈጥሮ ውስጥ ለህይወት ትርጉም ቅርብ እንደሆኑ ነው የሚሰማቸው። ሌሎች ደግሞ ከቤተሰባቸው ጋር ሲሆኑ ነው የሚሰማቸው። ፕሬዘንስ ቅርርብን ይፈጥራል። እኛ ሰዎች የምንገባው ለምድር ነው። እኛ ከመሬት ጋር ከፍተኛ ቁርኝት ያለን ፍጥረቶች ነን። ኮኔክሽናችን ያለው ከስር ነው እንጂ ከላይ አይደል። ቴክኖሎጂዎች በፍጥነት ነው የሚንቀሳቀሱት፣ ነገር ግን የስሜት እድገት ቀስ እያለ ነው የሚጓዘው። የሰዎች ሪሌሽን ይህንን ፍሰት ለማስጠበቅ ነው የሚታገል። ዘመናዊ የሚባለው ህይወት ልክ እንደ ዲጂታል ግጭት ነው። ሐሳቦች የጦር ሜዳ ይሆናሉ። ትኩረት መሳሪያ ይሆናል። ስምና ዝና በፍጥነት አንዴ ከፍ አንዴ ዝቅ እያለ ይመጣል። የሰዎች ማረጋገጫ ጊዜያዊ ስልጣን ይሆናል። የአእምሮ ጫና በዝምታ ውስጥ እያደገ ይመጣል። ንጽጽርም የማይቋረጥ ነገር ይሆናል። ማንነት የተጠቃ እንደሆነ ይሰማቸዋል። ሰዎች ብዙ ጊዜ በውስጣቸው መታገል ይጀምራሉ። ማህበረሰቡም ደግሞ በዛው ልክ እየተዳከመ ይመጣል። ራስን መረበሽ አብሮነትን ይተካል። የሳይኮሎጂ ትግል ጦርነት ይሆናል። እምነት ደግሞ በዛ ነገር ውስጥ ሰርቫይቭ ማድረግን ይገልጻል። አስተሳሰብ ደግሞ አቅጣጫን ቅርጽ ያስይዛል ማለት ነው። መሪነት ብዙ ጊዜ የሚመጣው ከራዕይ ነው። ከሎጂክ በላይ ከውስጣዊ ስሜት፣ ከፈጠራ በላይ ለዛ ነገር ከመሰጠት ነው የሚመጣው። አርቲስቶች የሚናገሩት ከፊታቸው ስላለው ጊዜ ነው። መረዳት የሚመጣው ዘግይቶ ነው። ዕውቅና መስጠት ደግሞ ተቃውሞን ይከተላል። እዚህ ጋር ሂደት ብዙ ጊዜ ብቸኝነት እንዲሰማቸው ያደርጋል። ራዕይ ከተቀባይነት በላይ በፍጥነት ይንቀሳቀሳል። ጊዜ ደግሞ የህይወት ትርጉምን ይገልጣል ማለት ነው። የአንድ ነገር ስኬት የሚያሳየውና የሚያረጋግጠው በሂደት ውስጥ ጽናት መኖሩ ነው። ጥረት መዳረሻችሁን እንደ አዲስ ቅርጽ ያስይዘዋል።
የማይቋረጥ ሂደትና ተከታታይነት ደግሞ ተጽዕኖን ይፈጥራል ማለት ነው። ያኔ ስኬት ጥገኛ አይሆንም። እውቅና ብቻውን በቂ አይደለም። እውነተኛ ኃይል የሚመጣው ከመፍጠር ነው። የባለቤትነት ስሜት ነፃነትን ይለውጣል። እዚህ ጋር መዘንጋት የሌለባችሁ እውነታ በሰዎች ዘንድ ችላ ልትባሉና ልትገፉ ትችላላችሁ። ትችትም ሊደጋገምባችሁ ይችላል። ነገር ግን እምነታችሁ ወደፊት ይቀጥላል። ከቤተሰቦቻችሁ ጋር የሚኖራችሁ የትኛውም ቅጽበት የህይወት ትርጉምን ያድስላችኋል። ኮኔክሽን ከዝናም በላይ ነው። ፕሬዘንስ የምንለው ነገር ደግሞ በዋጋ የማይተመን እየሆነ ይመጣል። ተጽዕኖ ቀጥሎ የሚመጣውን ትውልድ ቅርጽ የሚያስይዝ ነገር ነው። የሚወክሉን ነገሮች እምነታችንን ይቀይሩታል። ልጆቻችን ነገሮች የሚሆኑበትን እድል በምሳሌ ውስጥ ነው የሚማሩት። ሰብአዊነት የምንለው ነገር በጥሩ ሁኔታ የሚሰራው በቤተሰብ ውስጥ ነው። ከዛ ከቤት ወደ ማህበረሰብ፣ ከከተማ ወደ ዓለም እያለ ነው ሂደቱ የሚቀጥለው። አንድነት ያኔ ክፍፍልን ይተካል። የምንጋራቸው የህይወት ዓላማዎች መለያየትን ይተካሉ። ኮኔክሽን ደግሞ ጥንካሬን ከፍ ያደርጋል። ይኸውላችሁ ዓለም የምትንቀሳቀሰው በማይታዩ ግጭቶች ውስጥ ነው። ብዙ ጊዜ ቁጥጥር በዝምታ ውስጥ ራሱን ይደብቃል። ትርክቶች ሐሳብን ይገራሉ። እምነቶች ደግሞ ድንበር እየሆኑ ይመጣሉ ማለት ነው። የምታሳኩት አንድ ነገር የምታቀርቡት ማስረጃችሁ ይሆናል። ህልሞች የሚታይ ውጤት ይሆናሉ። ጥረቶች ደግሞ በፍጹም ችላ የማይባሉ ይሆናሉ። ስኬት ጥገኛ አለመሆንን ይፈቅዳል። ነፃነት ደግሞ የራሳችሁ ኃላፊነት ይሆናል። እናም አንዳንዴ ስኬት ማለት በቀላሉ እምቢ ከመባል ችላ ከመባል በኋላ ጠንካራ ሆኖ መቆም ስለመቻል፣ መቃወምንም ስለመታገል ጭምር ነው። ምክንያቱም እውነተኛ ድል ማለት የምርም መኖር እችላለሁ ብሎ በድፍረት መናገር ስለመቻል። የዛሬው መልእክት ያቀረብኩላችሁ ካይኔ ዌስት ነበርኩ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።